እክትላፉል ዚያዳም እንዳለው በነገር ዚያዳ ወነቅስ አለ التقديم والتأخيرም አለ ለምሳሌ አሁን በአንድ ሐርፍ ላይ وجاءت سكرة الموت بالحق የሚል ነገር سكرة الموت بالحق ይኸውላችሁ ልብ በሉ وجاءت سكرة الموت بالحق ይላል በሌላኛው ሪያ سكرة الحق بالموت ሊልም ይችላል እንደዚህ አይደለም سكرة الموت بالحق ከላይ ያነበብነው وجاءت سكرة الموت بالحق ነው التقديم والتأخير የሚባለው ይሄ ነው ኦኬ سكرة الحق بالموت ሊባል ይችላል ነው ስለዚህ التأخير እና التقديم النقص والزيادة ሊኖር ይችላል ነው ለምሳሌ وما خلق الذكر والأنثى ይላል وما خلق الذكر والأنثى ሊል ይችላል والذكر والأنثى ሊል ይችላል ኦኬ እዚህ ጋር وما خلق الذكر والأنثى እዚሁ ደግሞ وقرئ በዚህ መንገድም ይነበባል والذكر والأنثى ሊልም ይችላል ስለዚህ እነዚህ አዝያዳ ወነቅስ ሊኖር ይችላል አተቅዲም እና ተአኺር ሊሆን ይችላል ግራማቲካሊም ደግሞ ቼንጆች ሊኖሩ ይችላሉ ነው እነዚህ የአህሩፍ የሪሳይቴሽን ምንድናቸው ክፍል ናቸው ኦኬ ወደ ሐዲሱ ልምጣና እንግዲህ ሊቃውንቶች አህሩፍ ላይ በርካታ ነገራቶችን ቢያስቀምጡም ነገር ግን አንድ ሐዲስ ላይ ቅድም ያነበብኩላችሁ ሐዲስን የሆነ ነገር ልብ እንድትሉ ፈልጋለሁ እሱ ምንድነው ጋብርኤል ቶስ ሚ ቱ ሪሳይት ዘ ቁርአን ኢን ዋን ሞድ ነው ጋብርኤል ቶት ሚ ቱ ሪሳይት ኢን ዋን ሞድ አለ ጅብሪል በአንድ ሞድ እንዳነብ እንግዲህ አስተማረኝ ይላል አቅራአኒ ጅብሪል አላ ሐርፊን አለ ልብ በሉ ሐርፍ ነው እና ሐርፍ ምንድነው ጀስት ሪሳይቴሽን ነው ይሄንን በተመለከተ የሆነ ጀስት እንድናስተውለው የምፈልገው ነገር ቻፕተሩ ላይ ሐዲሱ ሙተፈቁን አለይህ ነው በቡኻሪና በሙስሊም ውስጥ ያለ ነው በነገራችን ላይ እዚህ ጋር ቡኻሪና ሙስሊም ብለውታል ሙተፈቁን አለይህ የሆኑ ሐዲሶች እነዚህ ናቸውና አቀራአኒ ጅብሪል አስቀረኝ አላ ሐርፊን በሐርፍ አስቀረኝ አለ ልብ በሉ ሐርፍ ደግሞ ምንድነው ከተባለ የሪሳይቴሽን እንግዲህ ዲፈረንት ነው የማናባን ምንድነው ልዩነት ነው ይሄንን የምናውቀው እዛው ባቡ ላይ ወይ ደግሞ ቻፕተሩ ላይ የተቀመጠ ነገር አለ اختلاف القراءه وجمع القران ይላል የቁርአን መሰባሰብ ነው ግን اختلاف القراءات ብሎ ያስቀምጣል አይታችኋል እዚህ ጋር اختلاف ምንድነው ልዩነት ነው አይደለ اختلاف القراءات የቂራአ اختلاف ነው ስለዚህ በቁርአን መካከል ልዩነት የለውም ከአንድ በላይ የሆነ ቁርአን በፍጹም የለም ኖሮ አያቅም ሊኖርም አይችልም እሺ በታሪክ ውስጥ አይታወቅም አንድና ብቸኛ የሆነ ቁርአን አለ ይኸውላችሁ the one and only የሆነ ቁርአን በሙስሊሞች እጅ ይገኛል ይሄ አንድና ብቸኛ የሆነ ቁርአን ግን ኦኬ ሞድ ኦፍ ሪሳይቴሽኖች አለው የሚነበብበት አረብኛ እስከሆነ ድረስ አረብኛ ቋንቋ ሰፊ ነው በሰፊ ቋንቋ ሊነበብ ይችላል እንዳልኳችሁ اختلاف التقديم والتأخير ሊሆን ይችላል እነዚህ ሁሉ ምንድነው የአህሩፍ ክፍሎች ናቸው አህሩፍ ሞድ ኦፍ ሪሳይቴሽን እንደሆነ ከላይ ነገራችኋለሁ ሶ ሪሳይቴሽን እስከሆነ ድረስ ደግሞ እነዚህ ሪሳይቴሽኖቹ ወደ ዛሬ አሁን እኛ ያለንበት ዘመን ወደዚህ ዘመን ተላልፈው መጥተዋል ኦኬ ሰባት አህሩፎች አሉ ሰባቱ አህሩፎች 10 ቂራአቶችን ሙተዋቲር የሆኑ ማልቲፕል ቼን የሆኑ 10 ንባቦችን ሰጥተውናል ይኸውላችሁ 10 ንባቦችን ሰጥተው 10 ቁርአን እያልኳችሁ አይደለም ሙተዋቲር የሆኑ 10 ንባቦችን ሰባቱ ቁርአኖች ሰጥተውናል ጅብሪል ቁርአንን በሰባት አይነት አህሩፍ አስቀራኝ የሚለውን ባቡ ላይ አህሩፉን እዛው ይፈታልናል اختلاف القراءه እንደሆነ اختلاف القراءه ከሆነ ደግሞ اختلاف القراءه ዛሬ ላይ እንግዲህ ሪሜን ሆኖ የመጣው እነዚህ ናቸው ሶ اختلاف القراءات አለ ግን ቁርአን አንድ ነው አንዱ ቁርአን በብዙ መንገድ ይነበባል ነው ኦኬ አሁን ብዙ ሰዎች የዋርሽ ሪዋያ ዋርሽ ራሱን የቻለ ቁርአን ነው ይላሉ አይደለም ዋርሽ ራሱን የቻለ ቁርአን አይደለም ወደም ዲፈረንት ቁርአን በፍጹም አይደለም የኔ የተለየ ቁርአን በፍጹም አይደለም ነው ግን እሱ ሪዋያ ነው አሁን ያልገባቸው ክርስቲያኖች ያልገባቸው ነገር ይሄ ነው ይኸውላችሁ ዋርሽ እንደዚህ የተነጠለ ቁርአን አይደለም ጋይስ ክርስቲያኖች ከሆነ ገብታችሁ ውስጡን እንኳን ብትመለከቱ ሌላ ቁርአን መሆን ነበረበት አይደለም ነገር ግን ከአንዳንድ ወርዲንግ በስተቀር ኦኬ ከአንዳንድ ወርዲንግ በስተቀር
የሆነ ዲፍረንት የሆነ ቁርአን ታገኛላችሁ። እኔ 2 መጽሐፍ ቅዱስ አመጣላችኋለሁ። 2 መጽሐፍ ቅዱስ ከናካቴ እንትን የማይመሳሰሉ የሆነ 2 መጽሐፍ ቅዱሶች 3 4 5 እያልኩኝ ልዘረዝርላችሁ እችላለሁ። እንደዛ አታመጣም። የዋርሽ ቁርአን እንግዲህ ወይ ሪዋያ ራሱን የቻለ ሌላ የተነጠለ ቁርአን አይደለም። 2 ተብሎ ሊቆጠር የሚችል አይደለም። የአንዱ ቁርአን ክፍል ናቸው፣ ሪዋያ ናቸው እንጂ ራሱን የቻለ ቁርአን አይደለም። ቁርአን አንድ ነው። የቁርአን አንድ ነው። 7 አይነት አህሩፎች አለው። ኦኬ 7ቱ አህሩፎች 10 ቂራአቶችን ሰጥተውናል። 10 ቂራአቶችን ከየት መጡ? እንደኛ ማወቅ እንፈልጋለን። እነዚህ ከየት መጡ? አሁን የዋርሽ ሪዋያ ኦኬ የዋርሽ ሪዋያ ከየት መጣ? ዲስ ዋን ከየት ነው የመጣው? ቃሉን ከየት ነው የመጣው? ኦኬ እጃችን ላይ የዋርሽ ሪዋያ አለ አይደለም? ከየት መጣ? ኦኬ ነገር ነው እንጂ እንደዚህ የሆነ የቁርአን ስም በፍጹም አይደለም። ጀስት የአንባቢው ፕሮፐር ኔም ነው። ልክ ቡኻሪ እንደሚባለው ቃሉንም ልክ እንደዛ ማያዝ ትችላላችሁ። አንባቢዎች ናቸው፣ 2ቱ አንባቢዎች ናቸው። ወይ እንደ ተማሪ ማያዝ ትችላላችሁ። እነርሱ ናፊ አልመደኒ የሚባል ታላቅ መምህር አላቸው። ቃሪ ይባላል። እሱ ቂራአውን ያመጣ ቃሪ ነው። ስሙ ናፊ አልመደኒይ ነው። የመዲናው ናፊ ነው። ሀገሩ መዲና ስለሆነ አልመደኒ ይባላል። ልክ እስማኤል አልቡኻሪ ሲባል ቡኻሪ ሀገሩ እንደሆነው ልክ ዮሐንስ ዘደማስቆስ ከተባለ የደማስቆ ሀገሩ፣ አልመቅደሲ አልበግዳዲ ምናምን የሚሉ አሉ አይደለ? በሀገሮች የሚጠሩ እንትኖች አሉ። መጨረሻ ላይ አልኢትዮፒ የሚባልም አለ። ሙሐመድ ብን ሐሰን አልኢትዮፒ ይባላል። ብቻ እንደዛ ነው። ናፊ ስሙ ነው፣ ኦብቪየስሊ ስሙ ነው። ቅጥያው ግን ሀገሩ ነው። እንደዛ ወሰዱ። ናፊ አልመደኒ 2 ተማሪዎች አሉት። እነሱም ዋርሽና ቃሉን ናቸው። ቂራአቶቹ በአንባቢዎቹ ስም ይጠራሉ። ቂራአቶቹ በአንባቢዎቹ ስም ይጠራሉ። ዋርሽና ቃሉን የሚባሉ የተለያዩ ቁርአኖች ሳይሆኑ ሪዋያ ናቸው። ምድባቸው ሪዋያ ተብሎ ነው እንጂ ቁርአን ተብሎ አይደለም። ከመሰረቱ ሪዋያ ነው እንጂ ቁርአን ተብሎ አይደለም። ምድባቸው ራሱ የሆነ የተለየ ነው እንዳትለው፣ ነገሩ ሪዋያ ነው እንጂ የተነጠለ የሆነ ቁርአን ሪዋያ ከሆነ ከየት አመጡት እነሱ ከተባለ ከናፊ አልመደኒ ነው። ከናፊ አልመደኒ ነው። ኦኬ ናፊ አልመደኒ ግን ከየት ነው ያመጣው? ሪዋያውን እንግዲህ አሁን የዋርሽንና የቃሉንን ሪዋያ እሱን ያስተላለፈልን አይደለ? ዋርሽ ሪዋያ፣ ቃሉን ሪዋያ የሚል ነገር ልትሰሙ ትችላላችሁ። እሱን ያስተላለፈልን ቀጥታ ናፊ አልመደኒ ነው። የመዲና ናፊ ነው። ጥያቄው ከየት አመጣው እሱ የሚል ነገር እናያለን። ስናይ ናፊ አልመደኒ ትክክለኛ ስሙ ናፊ ኢብኑ አቢ ኑዓይም ነው ወይ ኑዓይም ነው። ሙሉ ስሙ ናፊ ኢብኑ አቢ ኑዓይም ነው። እሱ ቀጥታ ንባቡን የተማረው ከየዚድ ኢብኑ ቃር ነው። ሰለፎች ናቸው። ከየዚድ ኢብኑ ቃር ነው። እሱ ደግሞ ከኢብኑ አባስ ነው። ኢብኑ አባስ ከኡበይ ነው። ኡበይ መልእክተኛው ነው። መልእክተኛው ከገብርኤል ነው። ገብርኤል ከአላህ ነው። ሪዋያዎቹ የተለየ ቁርአን ያልኳችሁ አይደለም። ኦኬ ሪዋያዎቹ የሚሄዱት እንኳን ቀጥታ መጨረሻቸው መዳረሻቸው ቄስ፣ ሼክ፣ ኡስታዝ ነቢ መሐመድ ሳይሆን ቀጥታ ጌታ አምላካችን ጋር የሚቆም ነው። እታችኋል። ሪዋያዎቹ እንኳን የሚመጡት ኦኬ ቀጥታ ከአላህ Subhanahu Wa Ta'ala ነው። ሌላኛው ኢብኑ ከሲር አልመኪ የሚባል ታላቅ አንባቢ አለ። የኮምቦልና አልባዚ የሚባሉ ሪዋያዎች አሉ። 2 ሪዋያዎች አሉ። ይሄን ያስተላለፈው ማን ነው ከተባለ ኢብኑ ከሲር አልመኪ ነው። ኦኬ ተረጓሚው ሙፈሲሩ አይደለም። አላኩል ያህል ግን የመካ ኢብኑ ከሲር ንባቡን ከየት ነው ያመጣው ከተባለ ከአብደላህ ኢብኑ አሳኢብ ነው። አብደላህ ኢብኑ አሳኢብ ከኡበይ ነው። ኡበይ ደግሞ ከመልእክተኛው ከገብርኤል ነው። ገብርኤል ከአላህ ነው። ስለዚህ the different way of recitation ናቸው። obviously the different way of recitation ናቸው። እነዛ different way of recitationዎቹ የሆነ ልክ መጽሐፍ ቅዱስ ሲበረዝ የሆነ ቄስ የሆነ ቦታ ጨምሮ ህዝቡን እንደሚያታልለው አይደለም። ብዙ ጊዜ አሁን መጽሐፍ ቅዱስ ላይ የሚታየው እኛ የምንቃወመው እሱ ነው። እግዚአብሔር ከአንድ በላይ በሆነ መንገድ ማንበብ ትችላላችሁ ቢላችሁ እሰየው፣ ግን አይደለም። መጽሐፋችሁ የሆነ እግዚአብሔር በዚህ መንገድ ብታነቡ ችግር የለውም ያለው አይነት ዲፈረንት ሳይሆን ያለው አንዱ የራሱን ስሜት እናንተ ላይ ሊጽፍባችሁ፣ አንዱ የራሱን ሊያራግፍባችሁ የቀያየረላችሁ ነገር ነው። መጽሐፍ ቅዱስ 50 60 70 ሊሆን ይችላል። እነዚህ ሁሉ በአምላካችሁ ሳይሆን የመጣው በቄሶች ነው። እኛ ግን ሪዲንጎቹ፣ ቂራአቶቹ፣ አህሩፎቹ ሙነዘል እንደሆኑ እናምናለን። ከጌታ አምላካችን የተወረዱ እንደሆኑ እናምናለን። አቡ አምር ከበስራ አሱሲና ዱሪ ሪዋያ
ራቅ ላድርግላችሁ። እሺ ኢብኑ ዐምር ከየት ነው ያመጣው? አብደላህ ኢብኑ ዐምር ይባላል። ኦኬ እሱ ከየት ነው ያመጣው ከተባለ ከአቡ ደርዳ ነው ያመጣው። እሱ አቡ ደርዳ ደግሞ ከዑስማን ነው። ዑስማን ደግሞ ከማን ነው ያመጣው? ከመልእክተኛው ነው። መልእክተኛው ከጅብሪል ነው። ጅብሪል ከአላህ ነው። እያንዳንዱ ሪዋያ ተመላሽነቱ ጌታ አምላካችን ነው። አይ ኔትወርክ ይሰራ። ኦኬ ትንሽ ኦኬ ሶ እያንዳንዱ ሪዋያ የሆነ ሰዎች የቀየሩት ሰዎች የጨመሩበት ሰዎች ቃል እንዲል ቁል እንዲል ያደረጉት ነገር በፍጹም አይደለም። አላህ Subhanahu Wa Ta'ala መልእክቱን ሲያወርድልን አንዱን እንዲያብራራ አድርጎ ነው። ኦኬ አንዱን እንዲያብራራ አድርጎ ነው። ለምሳሌ አንዳንድ ሰዎች ምናልባት ሚዲያ ላይ እንዴ የዋርሽ ቁርአን ላይ አይንዳ ይላል አንዱ ደግሞ ዒባዱ ረህማን ይላል ስለ መላእክት ሲናገር አሁን ከሰማችሁ አንዱ ቁርአን ላይ እኮ መላእክት አላህ ዘንድ ናቸው ይላል። ኦኬ እንደዚህ ይላል። አሁን ሰምታችሁ ከነበረ አንዱ ቁርአን ላይ መላእክት አላህ ዘንድ ናቸው ይላል። እሺ ሌላኛው ቁርአን ላይ ደግሞ መላእክት የአላህ ባሪያ ናቸው ይላል። እሺ ሁለት ቁርአን አለ። ኧረ እባክህ ይኸውላችሁ ጌታ አምላካችን እንግዲህ አረብኛ ሰፊ የሆነ ቋንቋ ስለሆነ ምናልባት እሱን የምትረዱት አንድ አረብኛ ቃል ብታውቁ ምን ያህል እንደሚለጠጥ እንግዲህ ብትረዱ ደስ ይለናል። ጌታ አምላካችን ቁርአኑን ሲያወርደው በአንድ ለፍዝ ብቻ አይደለም፣ በበርካታ ለፍዞች ሁለቱም እውነት ናቸው የሚል መላእክት አላህ ዘንድ ናቸው፣ በሰማያት ናቸው። መላእክት የአላህ ባሪያ ናቸው፣ እውነት ነው። መላእክት አላህ ዘንድ አይደሉም፣ በሰማያት ናቸው አይደለ? መላእክት የአላህ ባሪያ አይደሉም ናቸው በትክክል። ሁለቱም የጌታ አምላካችን ቃል ነው። አንዱን እንዲያብራራ አድርጎ ጌታ አምላካችን አወርደዋል። ለየስተንኪፈል መሲሑ ኢላ አየኩነ አብደን ሊላህ ምንድን ያለው ቁርአን ላይ ለየስተንኪፈል መሲሑ ኢላ አየኩነ አብደን አልመሲህ ኢሳ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም ካለ በኋላ መላእክት እንኳን የአላህ ባሪያ ከመሆን ፈጽሞ አይጠየፉም ይላል። መላእክት የአላህ ባሪያ ከመሆን ፈጽሞ አይጠየፉም ማለት ባሪያ ናቸው። ኦብቪየስሊ መላእክት የአላህ ባሪያ ናቸው ብሎ መናገሩ ስህተት ነው? በፍጹም አይደለም። ስለዚህ መላእክት የአላህ አብራራ ነው። አንዱ ሪዋያ ሌላኛውን የሚያጠናክር፣ አንዱ ሪዋያ ሌላኛውን የሚያብራራ ሆኖ እናገኘዋለን እንጂ የሚኻለፍ የሆነ ነገር በፍጹም ልናመጣ አንችልም ነው። አዲሽናል የሆነ ኢንፎርሜሽን በሪዋያዎች ውስጥ ጌታ አምላካችን ይሰጠናል። ተጨማሪ የሆነ ማብራሪያዎችን ጌታ አምላካችን ይኸውላችሁ እኔ ነብዩ መሐመድ እያልኳችሁ አይደለም፣ እኔ ጅብሪል እያልኳችሁ አይደለም፣ እኔ ኢብኑ አባስ እያልኳችሁ አይደለም። ጌታ አምላካችን ራሱ አንዱን እንዲያብራራ ወርዷል። ስለዚህ ሐፍስ ነው ዋርሽ ነው ትክክል ብለህ የምትመጣ ከሆነ ሪዋያው ቀጥታ የሚሄደው ሐፍስ ጋር የሚቀር ነው። አልከሳኢ ጋር ሄዶ የሐፍስ ሪዋያ ሄዶ አሲም ጋር ቢቀር ኮምፕሊትሊ አልቀበለውም። ኮምፕሊትሊ ግን ቀጥታ የሚወርደው እዚህ ጋር ነው የሚቀረው? በፍጹም አይደለም። እዚህ ጋር ነው የሚቀረው? ዚር ኢብኑ ጀይሽ ጋር ነው የሚቀረው? በፍጹም አይደለም። ኢብኑ አባስ ጋር ነው የሚቀረው? ኢብኑ መስዑድ ጋር? በፍጹም አይደለም። ቀጥታ ሄዶ ጌታ አምላካችን ጋር ነው። ስለዚህ ጌታ አምላካ አንድ ቁርአን አወረደ። አንዱ ቁርአን ደግሞ ወደ 7 ሐሩፎችና እንዲሁ ደግሞ ሪሳይቴሽኖች ሞድ ኦፍ ሪሳይቴሽን እንግዲህ 10 ቅራቶች አሉ። የ10 ቅራቶች የ7 ሐሩፎች አካል ናቸው ሐዲስ ላይም እንደመጣ። ስለዚህ እነዚህን አንዱን ያብራራ ዘንድ ቅራቶቹ ያወረደልን ጌታ አምላካችን ከሆነ ታዲያ መላእክት አላህ ዘንድ ናቸው የሚለው የጌታ አምላካችን ቃል ነው አይደለም? ምናልባት ይሄን በተመለከተ አንዳንድ ኪታቦችን መጥቀስ ካለብኝ this one الروضة في القراءات አሽራ في القراءات العشرة የተሰኘ መጽሐፍ ላይ 11 ነው። ያው ሙተዋቲሩ 10 ነው። አሃድ የሆኑ ደግሞ አሉ። አላኩል ይሃል እዚህ መጽሐፍ ተመልከቱ። መጽሐፉ የማን ነው? የአቢ አሊ ሐሰን ኢብኑ ሙሐመድ ኢብኑ ኢብራሂም አልማሊኪ አልባግዳዲ 438 ሂጅራ ላይ የሞተ ነው። እሱ ይሄ ኪታቡ ሙሉ ኪታቡ ነው። አክቹአሊ ወደ ፔጅ 100 ስንት ነው የምንሄደው መሰላችሁ? እዚህ ጋር ይመስለኛል።
ማዕሪፈቱል ኢስናድ ይላል። አልባቡ ቻፕተር ነው። ማዕሪፈቱል ኢስናድ ይላል። ስለ ኢስናድ ነው። ኢስናዶችን ማወቅ ነው። እያንዳንዱ አልአሳኒድ አልቃሉን ይላል። የቃሉን ሰነዶች ይላል። ከዛ ቃሉን ከየት እንዳመጣ አንድ በአንድ ይዘረዝራል። እሺ ሪዋያ ነው አይደል? ቃሉን ሌሎችንም ደግሞ እንደዚሁ ይዘረዝራል። የዚህ የመሳቢይን ይዘረዝራል። የኢብኑ አምር ያልኳችሁ ቅድም ዚክሩል ኢስናድ አልሪዋያ አልአምር ቅድም የምታስታውሱ ከሆነ የኸላፍና የሌላኛው ሪዋያ ነው። ከቶ በሰነድ ያስቀምጣል። የሐፍስ አለ እንዳለ እዚህ ውስጥ ያሉ ናቸው። ለምሳሌ አሁን ኢብኑ ከሲር ያልኳችሁ ይሄን ነው። ዚክሩል አሳኒድ አብደላህ ኢብኑ ከሲር ኦኬ። ኢብኑ ከሲር ያልኳችሁ እያንዳንዱ ተመላሽነቱ ወደ ጌታ አምላካችን መሆኑን ይጽፋሉ ነው። ስለዚህ ሁሉም ሰነዳቸው የሚመለሰው ወደ ጌታ አምላካችን እስከሆነ ድረስ ሁሉንም እናምናለን። ሁሉም ሪዋያ ናቸው እንጂ ሁሉም የተለያዩ ቁርአኖች በፍጹም አይደሉም። ሌላኛው አልረሳኢል አልካምሳ አምስቱ መልእክቶች የሚል የሙሐመድ ኢብኑ አህመድ ኢብኑ ሰዒድ ኢብኑ ሐዝም አልአንደሉሲ የስፔኑ ኢብኑ ሐዝም የምታውቁት ከሆነ እሱም እንግዲህ በዚህ ኪታቡ ላይ ይሄ ሙሉ መጽሐፍ ለመካ ሰዎች ያለው ቂራአ ይሄ ነው። ያመጡት ደግሞ ከመልእክተኛ ነው። ኩሉሁማ አን ነቢዩ ሰለላሁ ዐለይሂ ወሰለም ወሊአህሊል መዲና ለመዲና ሰዎች አልቂራአ አልማዕሩፈ ቢናፊዕ በናፊዕ የመጣ ታዋቂ ሆነ ሪዋያ አለ። እሱ ከዚህ መጣ። ኩሉሁም አን ኡበይ ብን ከዓብ ሁሉም ከኡበይ ብን ከዓብ የመጡ ናቸው። ኡበይ የነብዩ ተማሪ ነው። ነብዩ ጅብሪል ከጌታ አምላካችን ወሊአህሊል ኩፋ ለኩፋ ሰዎች ደግሞ ታዋቂ የሆነ ቢዓሲም ኢብኑ አቢ ነጁድ ቅድም ያልኳችሁ የዓሲም ኢብኑ አቢ ነጁድ ቂራአ አለ። እሱ ከዚህ ያመጣ እያለ ቀጥታ ወደ አቡበክርና ወደ ነብዩ የሚመለስ ሪዋያ መሆን ያስቀምጣሉ። የከሳኢ ቅድም ያልኳቸው የበስራ ወሊአህሊል ሻም ለሻም ሰዎች ያንዳንዱ። ስለዚህ አሁን ክርስቲያኖች እንደዚህ እያደረጉ አንዴ ይሄን እስቲ ፎቶን ለማሳየት ያህል ኦኬ እዚህ ጋር ጀስት እንደዚህ አይነት ነገር እያደረጉ ይሄ የኡስታዝ ቪዲዮ ነው። ሊንኩን ሰጣችኋለሁ ገብታችሁ የምታዩት ይሆናል። እና እንደዚህ ነገር እያደረጉ ይሄ እኮ እንደዚህ የሚባል ቁርአን ነው፣ ይሄ እኮ እንደዚህ የሚባል እያንዳንዱ ሪዋያ ነው እንጂ ራሱን የቻለ ቁርአን አይደለም ነው። ሁሉም ሪዋያ ወደ ጌታ አምላካችን የሚመለስ ነው። ኦኬ እያንዳንዱ ምንድናቸው? ሪዋያ ናቸው ነው። አንዱን የሚያብራራ ኦኬ ገብታችሁ ታዳምጡታላችሁ። ጀስት ገረፍ ነው ማረጋው ዲቴል ነገር አልሄድበትም። እና አንዱ ሪዋያ ለምሳሌ አሁን እዚህ ጋር ተመልከቱ። ቃሉን ይላል እዚህ ጋር ቃሉን ይላል። አይታችሁ ከሆነ ይሄ ከዚህኛው የተለየ ሌላ ቁርአን አይደለም። አይታችሁ ይሄ ቃሉን የሚለው ራሱ ምንድነው? ሪዋያ ነው እንጂ ከዚህኛው የተለየ የሆነ ቄስ የፈለሰፈው የሆነ ኡስታዝ ያመጣው በፍጹም አይደለም። ይሄ ቃሉን ይላል። በደንብ ስሙ። ይሄ ደግሞ ምን ይላል? ዋርሽ ይላል። እዚህ ጋር ያለው ዋርሽ ይላል። አሁን ይሄና ይሄ ሁለት ቁርአን ናቸው ብለው እንግዲህ ሊያመጡ ያሳያችሁ ይፈልጋሉ። ሁለቱ ሪዋያ ናቸው እንጂ ራሳቸውን የቻሉ ምን አይደሉም፣ ቁርአኖች አይደሉም። ሁለቱም ደግሞ የመጡት ከጌታ አምላካችን ዘንድ ናቸው ነው። ስለዚህ አንድ ቁርአን በብዙ አይነት ሪሳይቴሽን ሊነበብ ይችላል። ያላችሁ አንድ ቁርአን አለ። ቁርአን ስንት ነው? አንድ ነው። እዚህ ጋር አንድ ቁርአን አለ ከጌታ አምላካችን የወረደ ሙነዘል የሆነ አንድ ቁርአን። አንድ ቁርአን ግን ሞድ ኦፍ ሪሳይቴሽኖቹ ምንድነው? የንባብ መንገዶቹ ሊለያዩ ይችላሉ ነው። ሁሉም የመጡት አሁን ቃሉን ብሎ እንግዲህ ያቀረበው እዚህ ጋር ያለውን ነው። እንግዲህ ክርስቲያኖች እንትን የሚያደርጉት ቃሉን እዚህ ጋር ያለው ነው። ከዛ ደግሞ ዋርሽ ሁለቱ ነው። ሁለቱም የናፊ አልመደኒይ ምንድናቸው? ተማሪዎች ናቸው። ናፊ ደግሞ ከየት አመጣው ስትሉ ቀጥታ ቅድም አሳይቻችሁ ነበር አይደለ? ናፊ ከየት አመጣው ስንል ናፊ አልመደኒ አቢ ኑዓይም ነው። እሱ ደግሞ ከየዚድ ቀርን ያመጣው፣ ከሱ ደግሞ ከኢብኑ አባስ ነው። እሱ ደግሞ ከኡበይ ነው። ኡበይ ከመልእክተኛው ነው። መልእክተኛው ከገብርኤል ነው። ገብርኤል ደግሞ ከአላህ ነው። አይታችኋል። እያንዳንዱ የሚሄደው ወደ አላህ Subhanahu Wa Ta'ala ነው። እኛ ብለናቸዋል ወደ ቄስ አይደለም የሚሄደው። አንድ ቁርአን ብዙ ሪዋያዎች አሉት ማለትና ቁርአን ብዙ ነው ማለት ይለያያል። ኦኬ
እኛ መጽሐፍ ቅዱስ 10 ነው ስንል ስለ ሪዋያ አይደለም እናወራው። መጽሐፍ ቅዱስ እያንዳንዱ ኢትዮጵያ ውስጥ ያለው ክርስቲያን የራሱ የሆነ መጽሐፍ ቅዱስ ነው ያለው። አንዱ በአንዱ አያምንም። እኔ ዋርሽን ብታመጣልኝ ኦኬ፣ ዋርሽን ብታመጣልኝ እውነተኛ ጌታ አምላካችን ቃል እንደሆነ አምናለሁ። ኦኬ፣ እንግዲህ ሪሳይቴሽን ነው የአንዱ ቁርአን አካል ነው። ይኸውልህ የአንዱ ቁርአን ዋርሽ፣ ይሄ ዋርሽ የዚህ የአንዱ ቁርአን ምንድነው? ሪዋያ ነው እንጂ ራሱን የቻለ ከዚህ የተለየ ከዚህ ጋር የሚጋጭ ምናምን በሚል በፍጹም አይደለም። ስለዚህ በዚህ መንገድ እናምናለን ነው። በዚህ መካከል እክትላፉል ተቅዲም ወተአኺር ሊኖር ይችላል። እንዲሁ ደግሞ አንዱ ላይ ፈትሃ አንዱ ላይ ከስራ ሊሆን ይችላል። እውነት ነው። አንዱ ቁርአን አንዱ ሊያብራራ ይችላል። አንዱ በሌላ መንገድ ሊነበብ ይችላል። ኦኬ፣ ያንን እንደዛ ያዙ። በሁሉም መንገድ እንድንረዳው እነዚህ ነገራቶች ያወራልን ጌታ አምላካችን ነው። ለምሳሌ ምዕራፍ 21 ሱረቱል አንቢያ ቁጥር 4 ላይ አንዱ ቦታ ቁል ይላል። ቁል በኢምፐራቲቭ ያስቀምጣል። አንዱ ቦታ ደግሞ ቃለ የሚል ነገር ያስቀምጣል። ቁል ትዕዛዝ ነው፣ ቃለ ደግሞ አለ ነው። በሁለቱም እንድንረዳው ዘንድ ኦኬ ሁለት ሪዋያ ያደረገልን ጌታ አምላካችን ነው። ይሄንን ደግሞ እናምናለን። 7 አህሩፎች 10 ቂራአቶችን ሰጥተውናል። ሁሉም ይነበባሉ። ሁሉም የጌታ አምላካችን ቃላት ናቸው። ዲፈረንት ሪዋያ ነው ያለው እንጂ ያውላችሁ ዲፈረንት ሪዋያ አለ። ዲፈረንት ቁርአን ግን የሚባል ነገር በታሪክ አይታወቅም። ቁርአን አንድ ነው። ስለዚህ ሪዋያን ራሱን የቻለ ቁርአን ነው ብሎ ያስተዋወቀ ሊቅም የለም። በነገራችን ላይ ሪዋያዎች አሉ። ዛሬ እንግዲህ የመጣ ነገር አይደለም። ከጥንት ዘመን ነብዩም የሚያውቁት ጉዳይ ነው። በነገራችን ላይ ነብዩም የሚያውቁት የሆነ ሪያሊቲ እውነታ ነው። ይህንን ደግሞ እንግዲህ አንድ ታሪክን ላሳውሳችሁና ገብርኤል ጃአ الثالث ሶስቴ መጣ። ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 3 አህሩፍ አላህ አንተን ያዛሃል ቁርአንን እንድታነብ ለህዝቦች አላ 3 አህሩፍ በሶስት አይነት አህሩፍ። ያው ኢነላህ ያእሙሩከ ነው በነገራችን ላይ አላህ ነው አንተን የሚያዘው። መጨረሻ ላይ ሲመጣ ኢነላህ ያእሙሩከ ይላችሁ በደንብ ስሙ። ኢነላህ ያእሙሩከ አላህ አንተን ያዛሃል አንተ ቀራቱከ በህዝቦች ላይ እንድትቀራ አልቁርአን ቁርአንን ያላችሁ ስቲል አልቁርአን ነው አንድ ቁርአን ነው የሚቀራው ግን አላ 7 አህሩፍ በ7 አይነት አህሩፎች ትቀራ ዘንድ ጌታ ያዛሃል። አይታችሁን ከመለኮት ጋር የሚገናኝ ነው። ፈአዩማ ሐርፊን ቀራኡሁ ፈአዩማ ሐርፊን ቀራኡ በየትኛውም ሐርፍ ግን ቢቀሩት አለይሂ ኦኬ በእርሱ ላይ ፈቀድ አሳቡ ትክክል ናቸው። ዘይ ውድ ቢ ራይት ያለ እንግሊሹ ላይ እንደዚህ ይላል። Allah has commanded you who Allah has commanded you አላህ አንተን አዘውሃል to recite the Quran ቁርአንን እንድታነብ to your people ለህዝቦች in 7 ዲያሌክት በ7 ዲያሌክት የሚለው እንግዲህ ሐርፍ ይላል አረብኛው ላይ አህሩፍ ይለዋል። በ7 አይነት ዲያሌክት ወይ በ7 አይነት ሞድ ኦፍ ሪሳይቴሽን ታነብላቸው ዘንድ አላህ አንተን አዞሃል። in whichever dialect they would recite በየትኛውም ዲያሌክት ሳቸው እነሱ ቢያነቡ they would be right እነርሱ ልክ ናቸው። አህሩፍ እንዳልኳችሁ ምንድነው different mode of recitation ነው። ለፍዝ ሊሆን ይችላል፣ ተአኺር ወተቅዲም ሊሆን ይችላል። ራጂሁ ይሄ ነው። በነገራችን ላይ አልማኒ የሚለው መጽሐፍ ላይ ሁሉንም ያስቀምጣል። ወደ 7 የሚጠጉ ጀስት ኖት ዲያሌክት ብቻ አንዳንድ ዘዬ ብቻ እያሉ የሚያስቀምጡ ሰዎች አሉ። ለዛ ነው እክትላፎች የተፈጠሩት። አህሩፍ ማለት እኮ ዘዬ ብቻ ነው ዲያሌክት ብቻ ነው እያሉ የሚያስቀምጡም አሉ። ትክክል አይደለም። ኦብቪየስሊ ሐሳቡ በጣም ብዙ የሆነው ለዚህ ነው። ዲያሌክት ብቻ አይደለም። ምክንያቱም ሂሻምና አንድ ሰው ዑመር ይመስለኛል ወይ ዑስማን ከአንድ ጎሳ ሆነው ዲፈረንት ዲያሌክት ነው የሚያነቡት ነው። ዲያሌክት ብቻ ወይ ደግሞ ተአኺር ወተቅዲም ብቻ ምናምን አይደለም፣ ሁሉንም የሚያጠቃልል ነው። ለዛ ነው ሳማራይዝድ አድርገው ሞደርን የሆኑ ስኮላሮቻችን ያስቀመጡልን። ምንድነው ከዚህ የምንረዳው? they would be right ነው። በየትኛውም ቢያነቡ
ኦኬ በየትኛውም ሐርፍ whichever dialect ቢያነቡ ወይ ሐርፍ ቢያነቡ they would be right። ስለዚህ አህሩፍ የሚለው ቃል አሁን ራጂህ ቀውሉ እንዳልኳችሁ ዲፈረንት ሞድ ኦፍ ሪሳይቴሽን ሆኖ ተአኺር ወተቅዲምም የያዘ እንዲሁ ደግሞ አዝያዳና ነቅስ የያዘ በርካታ ነገራቶችን የሚይዝ ነው። ብቻ 7 አህሩፍ የሚለውን እዛው ባቡ ላይ ሚሽካቱል መሳቢህ እንዲሁ ደግሞ ቡኻሪና ሙስሊም መጽሐፋቸው ላይ በዘገቡት ላይ እክትላፉል ቂራአት ነው። እክትላፉል ቂራአት ነው። እክትላፉል ቂራአት ደግሞ በርካታ ነገራቶችን ይይዛል ነውና ያ እንዳለ ሆኖ እነዚህ ግን መሰረታቸው በሰነድ ወደ አላህ የሚመለሱ ናቸው ነው። ስለዚህ አንዱ ቁርአን በ7 አይነት አህሩፎች ይነበባል። 7ቱ አህሩፎች ደግሞ 10 ቂራአቶችን ሰጥተውናል። ስለዚህ ዋርሽ ሪዋያ ነው አለ፣ ቃሉን ሪዋያ፣ ቁምቡል፣ አልባዚ፣ አሱሲ፣ አዱሪ፣ አዳውኻን፣ ሂሻም፣ ሸዕባን፣ ሐፍስ፣ ኸለፍ፣ ኸለል፣ ኢብኑ ሐሪስ፣ አለይስ፣ አዱሪ፣ ኢብኑ ዊርዳን ምናምን የሚባሉ እንግዲህ ዘገባዎች አሉ ነው። ኦኬ አንዱን የሚያብራራ በሰነድ ደረጃ ሁሉም ወደ አላህ የሚመለስ ወደ አላህ የሚመለሱ ሪዋያዎች ናቸው ነው። ኦኬ ስለዚህ መላእክት አላህ ዘንድ ናቸው ወይስ መላእክት አላህ ባሪያ ናቸው? ሁለቱም ናቸው። ኦኬ ሁለቱም ናቸው። ቃል ነው የሚለው ወይስ ቁል ነው የሚለው? ሁለቱም የጌታ አምላካችን ቃል ነው። ኦኬ ሁለት ሪዋያ ነው። ቁርአን በ10 ንባቦች ይነበባል። እያንዳንዱ ተመላሽነት ወደ ጌታ አምላካችን ነው እና በዚህ መንገድ ልትረዱ ይገባል ነው። እኛ ስናመጣ ግን አትቀበልም። አሁን መጽሐፍ ቅዱስ ሁለት ነው ብዬ ስል ልንገራችሁ። እነዚህ ሪዋያ መሆን እኛ እናምናለን አይደለ? አሁን ወደ እናንተ ልምጣላችሁና አብዛኛው ኢትዮጵያ ውስጥ ያለው ሰው 80 አሃድ ወይ 80 አሃዱ የሚል መጽሐፍ ይቀበላል አይቀበልም? በደንብ ይቀበላል። በተለይ ኦርቶዶክስ ወገኖቻችን። እዛው ደግሞ አጠገባችን ካሉ ጴንጤዎች ምናልባት እዚህ ውስጥ አንድ ጴንጤ አይጠፋም በእርግጠኝነት 66 መጽሐፍቶችን ያምናል። ስንት መጽሐፍቶችን? 66 መጽሐፍቶችን ያምናል። ለጴንጤው ይሄን ስጠው ቢሞት ነው የማይቀበልህ። ለጴንጤው ይሄን ስጠውና መቼም አይቀበልህም። የቄስ ጭማሪ ነው። ሰዎች ሲናገሩ ቄስ ሰክሮ ዋሻ ውስጥ የጻፈው አይነት ነገር ይናገራሉ ራሳቸው ጴንጤዎቹ። ይሄማ እየሰከሩ ዋሻ ውስጥ ገብተው የጻፉት ነገር ነው ምናምን የሚል ገለጻ ሲጠቀሙ እናያለን። ወደ ግሪክ ምናምን ስንሄድ ሌላ ነገር ነው የምናገኘው። ወደ ግብጽ ስንሄድ ግብጽ ኦርቶዶክስ እንኳን ይሄን አትቀበልም። የግብጽ ኦርቶዶክስ ከላይ በኩል ያለችዋ ኮፕት ኦርቶዶክስ እንኳን እዚህ ውስጥ ያለው መጽሐፍ ሁሉንም አትቀበልም። እነ ሄኖክን አትቀበልም። አንዱ የአንዱን ሪጀክት ያደርጋል፣ አንዱ የአንዱን ያወግዛል። በትክክል እዚህ ላይ ወደ 15 መጽሐፍ ከዛ በላይ መጽሐፍቶች መጨመር አለባቸው ይላል። ምክንያቱም እንደዚህ ያደረገው አምላክ አይደለም። እንደዚህ ያደረገው ወይ ቄስ ነው። ቀደምት ቤተክርስቲያን አባቶች ካኖናይዜሽን ላይ የተለያየ ነገር አስቀምጠው ነው። የሰው ሐሳብ ነው እናንተን ቅርጫ ያረጋችሁ፣ አንዱ ከአንዱ እንድትጋጩ ያረጋችሁ ሰው ነው። በነገራችን ላይ ማን ሜድ ነው፣ የሰው ስራ ነው እንደዚህ ያረጋችሁ። ታምናላችሁ፣ እናንተም ድምጻችሁንም ማሰማት ይቻላል። እኛ ግን እንደዛ አናምንም። ዋርሽ ሪዋያ፣ ቃሉን ሪዋያ በሰነድ ደረጃ ወደ ጌታ አምላካችን የሚመለሱ ናቸው። ዋርሽ ላይ የሆነ ነገር ብታመጣ በዛ መንገድ ይነበባል። እውነት ነው ጋይስ። ለምንድን ነው ግን እውነት የሆነው ታውቃላችሁ? ይኸውላችሁ አጅብተን በለው ከታች አንድ ልጅ ጽፎ አጅብቱም በለው። በሁለቱም መንገድ ሁለቱም ትርጉም እውነት ናቸው። ተደነቀም ይበል ይደነቃልም ይበል እያንዳንዱ ወደ ጌታ አምላካችን ተመላሽ ስለሆኑ ሁሉም ምንድናቸው? ዲቫይን ናቸው ብለን እናምናለን። አላህ Subhanahu Wa Ta'ala ቃሉን በአንድ መንገድ ብቻ እንድንረዳው አይደለም ያወረደው። በተለይ አረብኛ ያደረገው ከሁሉ የሚገርመው እሱ ነው። አረብኛ ያደረገው ለምንድን ነው? እንደው በአንዲት እንትን ብቻ እንድንረዳው ነው? በፍጹም አይደለም። በጣም ሰፊ የሆነ ቋንቋ ነው። በሁሉም ታነቡ ዘንድ ወረደላችሁ። ወላ ተማሩ ፊ ፈኢነል ሚራቱ ፊ ኩፍር ያለው የሆነ ቦታ ለምንድን ነው እንደዛ ያለው? ተመልከቱ። إن القرآن أنزل على 7 أحرف فأي ذلك قرأتم فقد أحسنتم ولا تماروا فيه فإن المراءة فيه كفر ዋርሽ ሪዋያ የሚያነበው ጋር ሄደ አረ እንደዚህ አይነበብም እንደዚህ ነው የሚነበበው ብለህ ልትከራከረው አይገባም። ለምን? እሱ የሚያነበው ወደ አላህ ተመላሽ ስለሆነ እንግዲህ የአንዱ ቁርአን ክፍል ስለሆነ የአንዱ ቁርአን ክፍል ነው ማለትና ሌላ ቁርአን ነው ማለት ይላል። እኔ ዋርሽ ሌላ ነው ብዬ አላውቅም። እንደዚህ የሚል ዓሊምም የለም። ግን ሌላ ሪዋያ ነው የአንዱ ቁርአን አካላት ናቸው። እንግዲህ ግልጽ ነው። ኦኬ የአንዱ ቁርአን አካል እስከሆነ ድረስና ሙነዘል እስከሆነ ድረስ መልእክቱ
ምንድነው መለኮታዊ ነው የሚሆነው። መልእክቱ ከአምላክ ዘንድ ነው የሚሆነው። ትቀበለዋለህ? እንዴት ነው እንደዚህ የሚባለው? ነው ጌታ አምላካችን ቃል እኛ እንቀበለዋለን። ስለዚህ አንዱ ቁርአን ብዙ አህሩፎች ብዙ ቂራአቶች በውስጡ ይዛል ነው። ስለዚህ የዋርሽ ቁርአን፣ የዱሪ ቁርአን፣ የሱሲ ቁርአን እያሉ የሚመጡት ነገራቶች ምንድናቸው? የአንዱ ቁርአን አካላት ናቸው። ከጌታ አምላካችን የተወረዱ ናቸው። የሰው ቃል በፍጹም አይደሉም። የሰው ሐሳብ በፍጹም አይደሉም። ቁርአን አረብ በነገራችን ላይ አይን የሚል ቃል በአረብኛ እንደምታውቁት የሰው በግንባራችን ላይ ያለ የምንመለከትበት ሊሆን ይችላል። ዋና ሊሆን ይችላል። ራስ ሊሆን ይችላል። በርካታ ትርጓሜዎች አሉ። አይኑሁ ከተባለ የሱ አይን የሚያይበት ሊሆን ይችላል። አይኑሁ ከተባለ አሁንም እሱ ራሱ ማለት ሊሆን ይችላል። በርካታ ትርጓሜዎች አለው። ኦኬ፣ በርካታ ትርጓሜዎች አለው። ሌሎችንም ብትመለከቱ አንድ ቃል ነው፣ ግን በጣም ብዙ ትርጓሜዎች በአረብኛ ቋንቋ። ስለዚህ ጌታ አምላካችን ሰፊ በሆነው ቋንቋ ወረደልን። በሰፊው ቋንቋ እናነባዋለን። በሰፊ ሚኒንግ ትርጓሜ ደግሞ እንረዳዋለን። ሁሉም ከጌታ አምላካችን ዘንድ ናቸው። ስለዚህ መሰል ነገራቶችን እያመጡ እንደዚህ አንዴ ሊያጭበረብሯችሁ ሲመጡ ሰነዱን ታሳየኛለህ ወገን ብላችሁ መጠየቅ ነው ያለባችሁ። እሺ፣ አሁን እንደዚህ አይነት ብዙ ነው ቁርአን ብሎ ከመጣላችሁ አስከፍቷቸው አንዱን ክፈትልኝ፣ ወይ ደግሞ ሰነዱ የማን ነው እንደው ቃሉን ሲል የሆነ ቃሉን የጻፈው መጽሐፍና አሁን ብዙ ጊዜ ክርስቲያኖች እንደዛ ነው የሚያደርጉት። ይሄ አሁን የቃሉን ቁርአን ነው ምናምን እያሉ ሲናገሩ የሆነ በቃ ቃሉን የሚባል አንድ ሼክ የምር እንደዚህ የጻፈውና ኢንቨንት ያደረገው ነገር ነው። በዚህ መንገድን ይነበባል እያለ ነው ጌታ አምላካችን። እዚህ ውስጥ በነገር አብዛኛው ጀስት የከለር ልዩነት ነው። በነገራችን ላይ የእክትላፎቹ እንዳሉ ሆኖ የከለር ልዩነትም አለው። አብዛኞቹ በዛ መንገድ ነው ሊያስቀምጡ የሚፈልጉት ነው። እክትላፎች የወርድ እክትላፉ ያልኩኝ አይደል? ኦብቪየስሊ ግን ምንድናቸው? እንዲሁ ዝም ብለው ክርስቲያኖች በዚህ መንገድ አስቀመጡ እንጂ ውስጡ ተገብቶ እንግዲህ ቢነበብ የምር መክፈት ቢችሉ እነዚህ ሌላ አይነት ቁርአን አይደለም በውስጡ ያለው ነውና ስለዚህ በዚህ ነው። እስቲ ወደዚህ ልምጣላችሁ። ሶሪ ለፎቶ ከላይ ላለሁ this one ኦኬ። አሁን ለምሳሌ ይሄ ሐፍሳን አሲም ሪዋያ ነው፣ ግን ጥቁር ነው አይደለ? ሐፍሳን አሲም ሪዋያ ነው። እስቲ ይሄም የሚል ነገር አለው፣ ጎልደን ነገርም ደግሞ አለው። ይሄም ሐፍሳን አሲም ነው። ሐፍሳን አሲም ነው ግን ወደ አረንጓዴ ይጠጋል። ሐፍሳን አሲም ነው ግን ቀይ ነው። አይታችኋል? በጣም ብዙ እንደዚህ ሊያጭበረብሩ ምናምን ሲመጡ አብዛኛው ይወዳችሁ የቂራ ልዩነት የለም እያልኳችሁ አይደለም። እዚህ ጋር አብዛኛው ጊዜ በጣም ብዙ ጊዜ እንደዚህ አይነት ነገር የሚያመጡት አብዛኞቹ ምንድነው የከለር ልዩነቶችን እናገኛለን። ዋርሽ አናፊ ነው ይሄ ቃሉን አናፊ ነው። አይታችኋል? እስቲ አንድ ሁለቱን ግን ከፍተን እንመልከት። ከዚህ ውስጥ አሁን እንደዚህ ስታዩ አረንጓዴ፣ ቀይ፣ ቢጫ፣ ጥቁር ምናምን አረንጓዴ ምናምን ሲሆን ብርቱካናማ ምናምን ሲሆን የሆነ ሌላ ነገር ልታስቡ ትችላላችሁ። አንድ የሚገርም ነገር ልንገራችሁ። ከላይ ያሉት አራቱም አንድ ናቸው። ታውቃላችሁ ይሄንን? እሺ ላሳያችሁ። ቅድም ሐፍሰን አሲም በጥቁሩ፣ ሐፍሰን አሲም በብርቱካናማ፣ ሐፍሰን አሲም በቀዩ፣ ሐፍሰን አሲም በአረንጓዴ፣ ሐፍሰን አሲም በጥቁሩ አይታችኋል። አሁን እንደዚህ ሲታይ ግን በጣም ብዙ ሊመስላችሁ ይችላል። ኦብቪየስሊ ነው። ይሄም ደግሞ አንድ ነው። አይታችኋል። እንግዲህ በሚታተምበት ጊዜ ማተሚያ ማሽኖቹ የሚፈልጉትን ሊጠቀሙ ይችላሉ። ኦኬ እስቲ ውስጡ ልክፈትላችሁ አንዱን። ሐፍሰን አሲም እንደዚህ ይላል፣ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ከዚህ ጀምሬ ነው ማነብላችሁ ፋቲሃ ነው። አልሐምዱሊላሂ ረቢል ዓለሚን አርራህማን ራሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። እንግዲህ ሱረቱል ፋቲሃ ነው። ሌላኛውንም ብትመለከቱ ይሄኛውን ብትመለከቱ ተመሳሳይ ነገር ታገኛላችሁ። ሌላ ቁርአን ነው፣ ሌላ ነገር ነው እያነበብኩ ያለሁት አይደለም። አልሐምዱሊላሂ ዓለሚን አርራህማን ራሂም ማሊኪ የውሚዲን ማሊክ ነው ትችላላችሁ። ኦብቪየስሊ ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም እያለ ይቀጥላል። ከዛ በኋላ ደግሞ إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ሊትራሊ እናንተ እጅ ያለው ቁርአን ነው የምታነቡት። ተመልከቱ መጨረሻውም ይሄ ነው። ኦኬ ቁል ሁወ አላሁ አሐድ አላሁ ሰመድ
ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ። ሌላ ቁርአን እየሰማችሁ ነው እንደው። እሺ ቃሉን ወይ ሌሎችን ስትከፍቱ ሐፍሰን አሲም ነው ስቲል። ይሄ አልሐምዱሊላሂ ረቢል ዓለሚን አርረህማን ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ስቲል ቁርአን ነው። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ቁርአን ነው ቤታችሁ ያለው። ለሲ ዲስ ይሄን አረንጓዴ ነገር እንመልከት። አክቹአሊ ጽሁፉ ይለያል፣ ኸጦቹ ይለያያሉ። አልሐምዱሊላህ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን። ጀስት ላይክ ዩርስ ነው እጃችሁ ላይ እንዳለው ነው። ኦሬንጅ ነው አይደለ? ከለሩ ይመስለኛል እንግዲህ ኦሬንጅ ነው። ኦኬ ፋቲሃ ይሄ ነው። አልሐምዱሊላሂ ረቢል ዓለሚን። ለምንድን ነው እንደ ጴንጤና እንደ ኦርቶዶክስ ኮምፕሊትሊ ዲፍረንት ቁርአን ዲፍረንት ኪታብ ያለው ነው? ለምንድን ነው እንደ ኦርቶዶክስ እናንተ እጅ እንዳለውና ጴንጤዎችን እጅ እንዳለው አንዱ እንደዚህ አደረገ አንዱ እንደዛ አደረገ ብሎ ለምንድን ነው ዲፍረንቶች ያሌሉት? ኦኬ ኮምፕሊትሊ ለምንድን ነው ዲፍረንት ያሌለው? ለምን ነው ተመሳሳይ የሆነ ያለው? መሀል ላይ መጣ። እዚህ ጋር እኮ መሊክ አሁን እንደዛ ነው የሚያደርጉት እኮ እዚህ ጋር የዛለች ማሊክ የምትለው ቃል እሺ ህሊን ሰላተል ሙስተቂም እቺ ወጥና እቺ ቃል ማሊክ ነው የምትለው ሶሪ ማሊክ ነው የምትለው እንደዚህ ቆይ በጥቁሩ ላድርግላችሁ። ኦኬ ይሄን ቃል ማሊኪ ይላል ንጉስ ማለት ነው ይላችሁ። ይሄ ቃል ምንድነው ማሊክ ይላል። ሚም ፈትሐ አሊፍ ሰጊራ ማ ሲሆንስ ኦኬ ወፈረ መሰለኝ እንኳን እሺ ይሄ አሁን ሚም ፈትሐማ ነው አይደለ? ላም ከስራሊ ካፍ ከስራኪ ማሊኪ ንጉስ ማለት ነው ይላችሁ። ንጉስ ማሊክ ማለት ንጉስ ነው። ኦኬ ሚም ፈትሐ አሊፍ ሰጊራማ እዚህ ጋር አሁንም አወፈርኳት ብቻ ተረዱ። እንደዚህ ብላችሁ ሚም ፈትሐ አሊፍ ሰጊራማ ሆኖ ከመጣስ ማሊክ ይሆናል። ማሊክ ማለት ደግሞ አስተዳዳሪ ወይ ገዢ ማለት ነው ወይ ንጉስ ወይ ባለቤት ማለት ነው። ማሊክ ባለቤት ብሎ ተርጉሞታል። አማርኛ ላይም ባለቤት የሚል ትርጓሜ ያለው እሰማለሁ ጋይስ። ኦኬ እንሰማ ከሆነ አንድ ሪዋያ ላይ እንደዚህ አይነት ነገር ነው የሚገኘው ነው ይሁን መሃል ላይ ጌታ አምላካችን አንዱን በአንዱ ያብራራል። ኦብቪየስሊ አዎ ጌታ አምላካችን ማሊክ ነው። ጌታ አምላካችን ምንድነው? ንጉስ ነው። ልትወጣ ነው እያለኝ ነው ከላይቭ ላይ እና አንዴ ምንድነው አሁን መጥፎ ነገር አሳይቻለሁ እስካሁን? እሺ ሶ መሃል ላይ እንደዚህ አይነት ቃላትን ያመጣሉ። ኦኬ እውነት ናቸው፣ ሁሉም ልክ ነው ብለን እናምናለን። ምንድነው አሁን ይሄ ማሊኪ ይነበባል እንደዚህ ንጉስ ወይ ደግሞ ንጉስ ማሊክ ማለት ንጉስ ነው አይደለ? አላህ የፍርድ ቀን ንጉስ ነው ይላል ሐፍስ ሪዋያ ላይ ወይ ዋርሽ ላይ ከሁለቱ አንዳቸው ላይ የፍርዱ ቀን ንጉስ ነው ይላል። ማን? አላህ ንጉስ ነው አይደለም? የፍርድ ቀን ንጉስ ነው ወይስ አይደለም? ንጉስ እሱ ብቻ ነው። በነገራችን ላይ የፍርዱ ቀን ማሊክ የሆነው ንጉስ የሆነው ጌታ አምላካችን ብቻ ነው። በሌላ ሪዋያ ላይ ደግሞ ጌታ አምላካችን ባለቤት ነው ይለናል። የፍርዱ ቀን ባለቤት ነው፣ ገዢ ነው፣ አስተዳዳሪ ነው። የፍርዱ ቀን የሰው ልጆች ከሙታን በሚነሱበት ጊዜ ሁሉም እርቃኑን በሚሆኑበት በዚያ ቀን ባለቤቱ፣ ገዢው፣ ተቆጣጣሪው አላህ ብቻ ነው ይላል። እውነት ነው አይደለም? እውነት ነው አይደለም? እውነት ነው። ጌታ አምላካችን ንጉስ ነው። ኤግዛክት ያብራራልናል። ጌታ አምላካችን የፍርዱ ቀን ባለቤት ነው። እውነት ነው። አንዱ ሪዋያ ያብራራል። አንተ አላህ ጌታ ነው ብለህ ነው የምታምነው ወይስ አላህ አስተዳዳሪ ነው ብለህ ነው የምታምነው? አንዱን ምረጥ። ለምንድን ነው የምመርጠው? ሁለቱ እውነት ነው። ዋርሽ ሪዋያ ላይ አላህ ንጉስ ነው ይላል፣ እዛኛው ላይ ደግሞ አላህ አስተዳዳሪ ነው ይላል፣ አላህ ተቆጣጣሪ ነው ይላል። አንዱን ምረጥ። ለምንድን ነው የምመርጠው? አላህ Subhanahu Wa Ta'ala ነው እንደዚህ እንድናነብ ያደረገው ነው እንዴ? እንደዛ እንድናነብ ያደረገው ማን ነው? አላህ ንጉስ ነው ወይስ አላህ ተቆጣጣሪ ነው? ምረጥ እንዴት ይባላል? ሁለቱም ነው እንጂ ቁርአንን በሰባት አይነት አህሩፍ ያወረደው ለምንድን ነው? ከመሰረቱ ማሊክ መሆኑን ሊነግረኝ፣ ጌታ መሆኑን ሊነግረኝ፣ አስተዳዳሪ መሆኑን ሊነግረኝ። ኦኬ እነዚህን ሰፋ አድርጎ ለኛ ለሰው ልጆች ሊያሳውቅ ነው። ኦኬ እውነት ነው ብለን እንቀበላለን። ስለዚህ እያንዳንዱ ሞድ ኦፍ ሪሳይቴሽኖች እንደም ይሁን አብደም ይሁን
ሌላም ይሁን ቁልም ይሁን ቃልም ይሁን እያንዳንዱ የጌታ አምላካችን ቃል ናቸው፣ እንቀበላለን። ሌላ ቢሆን ኖሮ ኦኬ፣ ሌላ ከሰው ቢመጣ ኖሮ አንቀበልም። ከሰው መጥቶ ነው የምንቀበለው። ሰው ፈልስፎልኝ እንዲህ ብለህ አንብብ ብሎኝ ቢሰጠኝ አንዱ ሪዋያ የምርን ከሰው ቢሆን ኖሮ አንዱ ሪዋያ እኔ ቀጥ ብለህ ወደ አመጣህበት መልሰው ነው የምለው። ኦኬ፣ ሰው ቢሆን ኖሮ ያመጣልኝ ሪዋያ እንደዚህ እንዳነብ ሰው ቢሆን ኖሮ ኡበይ ቢሆን ኖሮ የተለሰፈው የሚቀበል አንድ ሙስሊም የለም። ግን እያንዳንዱ ተመላሽነቱ ጌታ አምላካችን ነውና የጌታ አምላካችን ቃል የታመነ እውነተኛ ቃል እንደሆነ እናምናለን። ስለዚህ ሁሉንም በዚህ መንገድ ልትረዱ ይገባል። ስለዚህ ሞድ ኦፍ ሪሳይቴሽኖች የንባብ ለውጦች ሊኖሩ ይችላሉ። በዛ መንገድ እንድታነቡ ቁርአኑን ያወረደላችሁ አላህ ነው። በዛ መንገድ ማንበብ ትችላላችሁ። በዚህ መንገድ ማንበብ ትችላላችሁ። ሐፍስ የጌታ አምላካችን ቃል ነው፣ አንዱ ሪዋያ ነው። ዋርሽም የጌታ አምላክ ቃል ሆኖ አንዱ ሪዋያ ነው። የአንዱ ቁርአን አካል ናቸው ነው። የአንዱ ቁርአን ምን ናቸው? አካል ናቸው። አንዱ ቁርአን 7 አህሩፎች አለው። 1 2 3 4 5 6 7 አህሩፎች አሉት። 7ቱ አህሩፎች 10 ቂራአቶችን ሰጥተውናል። 10ሩ ቂራአቶች ማዳረሻቸው ጌታ አምላካችን ነው። ቼን ኦፍ ናሬሽን አለን። አልহামዱሊላህ እያንዳንዱ በቼን ኦፍ ናሬሽን ወደ ጌታ አምላካችን ተመላሽ የሚሆን ቃል ነው። ስለዚህ ምንም ባዕድ ነገር እንደው ልናገኝ አንችልም ነው። ይሄንን ከተረዳ ኔል ማህሙድ ነው ኖማድ አጅብተ ይላል፣ አጅብቱ ይላል። የትኛው ነው ትክክል ለሚለው ሁለቱም ትክክል ነው ብለን እናምናለን ነው። ሁለቱም ትክክል እንደሆነ እናምናለን። ሁለቱም የጌታ አምላካችን ቃል እንደሆነ እናምናለን። ሁለቱም ወደ ነብዩ ተመላሽ፣ ወደ ነብዩ ከዛ ወደ ገብርኤል፣ ከዛ ከገብርኤል ወደ አላህ ተመላሽ መሆኑን እናምናለን። ስለዚህ ሁለቱም ሪዋያ ትክክል ናቸው የሚል ነውና የትኛውንም ብታነበው አዩማ ቀራአቱም አሰብቱም የትኛውንም ብታነቡ ትክክል ናችሁ ያሉት የአላህ መልእክተኛ ከታዚህ ነው። አዩማ ቀራአቱም አህሰንቱም እሺ ብለህ ተቀበል። እዚህ ላይ ማንኛውም ጥያቄ ያለው አካል ክርስቲያን፣ ሙስሊም፣ አይሁድ፣ ጴንጤ ብላ ያለው አካል እንግዲህ ካለ ከመውጣታችን በፊት ገስት ቢልክልን መልካም ይመስለኛል። ኦኬ፣ አህሩፍና ቂራአ ላይ አጅብቱ ኢንዳ አብዳ ምናምን በሚል ላይ ጥያቄ ካላችሁ እንደው ክርስቲያኖች ቤታችሁ ከምታወሩበት ቀርባችሁ እንደዚህ ከኔ ጋር ብታወሩበት መልካም ነው። ዲቤት ደግሞ ማድረግ ፈልጋለሁ የሚል ክርስቲያን ካለ ከኔ ጋር ገብቶ ሊያወራ ይችላል። ኦኬ፣ ከኔ ጋር ሊያወራ ይችላል። መጽሐፍ ቅዱስንም ጨምሮ ነው በነገራችን እንደዚህ ስል አይቀበሉም። መጽሐፍ ቅዱሳችሁን ጨምራችሁ ኦኬ የዳና ሰው ቢሆን ይመረጣል። አላኩል እንደዚህ አብዛኛውን ሰዓታችሁን ዌስት የምታረጉ ልጆች የመረገብ እንግዲህ እንደዛ ብታረጉ መጽሐፋችሁን ዲፌንድ ብታረጉ ምናምን ጥሩ ይመስለኛል እንግዲህ እና ካልሆነ ግን ምንም የማያውቁ ሰዎች ላይ መልክ ለምን ትሰራላችሁ? ምንም የማያውቅ ሰው ላይ ቁጭ ብሎ መልክ ይሰራል እንዴ? ለምን እንደዛ ታረጋ? ለምን የማያውቅ ሰው ላይ መልክ ትሰራለህ? ኦኬ፣ አዋቂ ለመባል ነው። ከዛ በኋላ ታውቃለህ ለመባል ነው። አንድ ፊደል ሳያውቅ እኔ በጣም የሚገርም ድፍረታቸው አላህ ምስክሬ፣ እንዴት አንድ ሐርፍ አያውቅም ግን ቁጭ ብሎ አረብኛ እንደዚህ አይልም ምናምን ይላል። እኔ አረብኛ ለምን ይላሉ እያልኩ አይደለም እኮ ለምን ይላሉ እያልኩ አይደለም፣ ግን ምንም ነገር ሳያውቅ እንዲህ ኧረ ከባድ ነውና እስቲ ወደ ውጭ ወጣ ብላችሁ እውቀታችሁን ብታሳዩን ምን ይመስላችኋል? እሺ ዲፌንድ ብታረጉ ይሄንን ርዕስ፣ ይሄ በጣም ለኛ በጣም ሲምፕል ነገር ነው። ይሄኛውንም ዲፌንድ ብታረጉ ምን ይመስላችኋል? ይሄኛውንም ዲፌንድ ብታረጉ ታረጋላችሁ? አታረጉ? ስለዚህ ቁጭ ብለህ የምትቀባጥረው ነገር ማንም ላይ ሰማ ይችላልና ወጣ ብለህ ተወያይ። አላኩልህ ጥያቄ ያላችሁ እዚህ ላይ ፈድሉ። እሺ ፈድሉ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عندنا سلام. الحمد لله.
የለም አልሐምዱሊላህ። ከነ ኢብኑ መስዑድ ሁለቱም ቀርቶ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተመለሱበት እንትን ነው ላይ ነው ጥያቄው። ኦኬ ኦኬ ጠይቅ። ይሰማሉ? ይሰማል። ምንድነው አንዱ የተለየ አቀራር ቀራ። ከዛም ከየት ሰማ? ይሄን የሰማሁት ከነብዩ ሰለላሁ ዐለይሂ ወሰለም ነው ብሎ አለ። እና በቃ አንተ እንደዚህ ከሰማ ወደ ነብዩ ጋር እንሂድና እንፋረድ እንትን ያቀረበው እሱስ ከማን ሰምቶ ነው? እሱ እንደዚህ አይነት ነገር አልሰማውም ሲል ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት እንትን ይሄን ሁሉን መቀራር ይቀሩ ነበር ወይስ እንዴት ነው? ኦኬ የሆነ ሐዲስ እዚሁ በደንብ ሰምታኝ ከነበረ ሀከዛ ኡንዚለት የሚል ነገር አለ። እያንዳንዱ እንግዲህ ሰሃቦች የሚቀሩት ከነብዩ ነው። በነገራችን ላይ ግን ከነብዩ ይቀራሉ ሲባል ለምሳሌ አንድ ቁርአን አያ በሚወርድበት ጊዜ እዛ ቦታ ላይ 10,000 ሰሃቦች አሉ እንበል ፈድሉ ጀስት ፎር ኤግዛምፕል 10,000ዎቹ አንድ ቦታ ቁጭ ብለው ምናምን ይሰማሉ እያልን አይደለም እኮ። ለምሳሌ አንድ ቁርአን በሚወርድበት ጊዜ ምናልባት 3 ሰሃቢ ሊኖር ይችላል አይደለ? 3 ሰሃቢ በአንድ ሐርፍ ሊሰማ ይችላል። ነብዩ ያስቀራቸዋል። ፈይዛ ቀራና ፈተቢዕ ቁርአና እንደተባለው ንባቡን ያነባል። ምናልባት እዛ ቦታ ላይ 3 ሰው ሊኖር ይችላል። 3 ሰው ይሰማል። የአላህ መልእክተኛ 3 ሰው ብቻ አይደለም እና የሚያስቀራው በሌላ ሐርፍም ደግሞ ሌላ ጊዜ ያንን ቁርአን ያስቀራሉ። እንግዲህ ስቲል የሚሰሙት ከነብዩ ነው፣ ግን በተለያየ ጊዜያት ይሰማሉ። አቡበከር ጋር እያሉ ቁርአን ወርዶ ሊሆን ይችላል። አቡበከርን ያስቀሩታል። ሌላ ጊዜም ደግሞ ሌላ ሰው መስማት አለበትና ሌላ ሰውም ላይም ያነባሉ። አሊያም ደግሞ የአላህ መልእክተኛ እንግዲህ ብዙ ጊዜ ሰላት የሚያሰግዱት እሳቸው ነበሩ አይደለ? አሁን በህይወት በነበሩበት ጊዜ በዛ ጊዜ በመስጂድ 200 ሰው ሊመጣ ይችላል። በቀን አይመጣም፣ ሊመጣ ይችላል። 100 ሰውም ሊሆን 50 ሰው ሊሆን ይችላል። ያስቀራሉ። ኦኬ ያስቀራሉ። በሚያስቀሩት ጊዜ እንግዲህ በሰላት ላይ በሚቀሩበት ጊዜ ያን የሚሰሙ ሰዎች ይኖራሉ። ሌላኛው ሰላት ላይ ደግሞ ሊደግሙት ይችላሉ፣ በሌላ ወይ ሊያነቡት ይችላሉ። የሚሰማው ከነብዩ ነው፣ ግን በተለያየ መንገድ በተለያየ ቦታ ስለሚሰማ አንዱን ምናልባት እንደዚህ አይነት አጋጣሚ ላይ ላይሰማ ይችላል ነው እንደዚህ ተረዳው። ለዛ ነው ሀከዛ ኡንዚለት የሚል አለና ይሄውን አግኝቼዋለሁ። እንደውም እዚሁ አልጃሚዑል መሳኒድ ወሱነን ላይ ሁለቱም ሰዎች ቃለ አምሩ ኢብኑ ዓስ ረጁለን የቅረኡ አያተን ሚነል ቁርአን ይላል። ወደ መልእክተኛው መጣና አንብብ እስኪ አለው። አነበበ። ሀከዛ ኡንዚለት አለው። ሀከዛ ኡንዚለት እንደዚህ ወረደ። ያኛውም መጣ ሀከዛ ኡንዚለት እንደዚህ ወረደ አለው። አረጋገጠለት ነው። ስለዚህ እኔ ከነቢዩ ሰምቻለሁ የሚል ነገርም እኮ አለ። ሰሚዕቱሃ ሚን ረሱሊላህ አቀረአኒሃ ረሱሉላህ እኮ ነው ያለው። ያላህ ነው ያለው። አይተሃል? አንተንስ ማን ያስቀራ? የአላህ መልእክተኛ ነው ያስቀራኝ። ሁሉንም የሚያስቀራ የአላህ መልእክተኛ ነው። ግን በአንድ ቦታ ይሰማሉ ማለት ግን አይደለም ነው። እና እንደዚህ ተረዳው። ግልጽ ፈድሉ አይ ሌላ ጥያቄ አለ እዚሁ ላይ ነበረኝ ረስቼዋለሁ። በኋላ ሌላ ችግር ስታስታውስ ጠይቀኝ። ኦኬ ቴንክ ዩ። ታች ትሆናለህ። ሌላ ክርስቲያኖች አላችሁ እናንተ ብጠይቁኝ ደስ ይለኛል። ጀምዑል ቁርአን ሪኮመንድ ማድረግ መጽሐፍ እሺ ናዚ ውስጥ አይደለም መሰለኝ። አረብኛ ትችላለህ? ከቻልክ የትኛውን ሪኮመንድ አድርጋለሁ? ቁርአን ማኑስክሪፕት የሚል ጽሁፍ የቱ ጋር ነው የገባው? ሰርች ላድርግ መሰለኝ። እንደዚህ ያላገኝም ቶሎ። ቁርአኒክ ማኑስክሪፕት። ኦኬ አረቢክ የምትረዳ ከሆነ ይሄንን ብታነብ ጥሩ ነው። እኔ ሪኮመንድ ሳረግ ይሄንን በጣም የሚገርም መጽሐፍ ነው። አልኢትቃን ፊ ዑሉም አልቁርአን አልሐፊዝ ጀላሉዲን አስዩጢ። እንግዲህ ይሄንን አንብብ። ጀምዑል ቁርአን ላይ በጣም የሚገርም መጽሐፍ ነው። ሃርድ ኮፒው አለ አሩ ነው። ውጭ ሀገር አለ ዱባይ ምናምን ከሆንክ ወይ ሳውዲ ከሆንክ ታገኘዋለህ። ፒዲኤፍ ከፈለክ ደግሞ አልኢትቃን ፊ ዑሉም አልቁርአን ብለህ ሰርች አድርግና በዚህ ኤዲሽን ካገኘ ጥሩ ነው። በዚህኛው ኤዲሽን ካገኘ አሪፍ ነው።
እንግሊሽም ከሆነ የምትፈልገው ደግሞ እንግሊሹን በውስጥ ልክልሃለሁ። እንግሊሽ በጣም የሚገርም መጽሐፍ አለ። በጣም የሚገርም መጽሐፍ ከዚሁ ሳልወጣ እንደውም ላሳየ አስታወስኩኝ። አንድ የሚገርም መጽሐፍ አለ እዚህ ዙሪያ ስክሪንሾት አድርገሽኝ። ይሄ መጽሐፍ The History of the Quran from Revelation to Compilation ይላል እና ከሪቪሌሽን ከመውረድ እስከ አሰባሰብ ድረስ ይላል። The History of the Quran የቁርአን ቴክስት ከሪቪሌሽኑ እስከ ኮምፓይል እስከተደረገበት ጊዜ ድረስ ያለውን ታሪክ ይናገራል። ጸሐፊው ሙሐመድ ሙስጠፋ አልአዘሚ ነው። ኤምኤም አልአዘሚ ሙሐመድ ሙስጠፋ አልአዘሚ ነው እና በጣም የሚገርም መጽሐፍ ነው። አንብበው። እሱ ከመውረዱ ከአወራረዱ ጀምሮ እስከ አሰባሰቡ ድረስ የተጻፈ ነው። ቴሌግራሜን ካለ እዛ ላይ ታገኘዋለህ። ፖስት አድርጌዋለሁ። ቴሌግራሜ ላይ ታገኘዋለህ። ስሙን ጻፍ፣ ከላይ ሂስትሪ ብለህ ጻፍና ወይ ሪቪሌሽን ብለህ ጻፍ ወይ ኮምፓይሌሽን ብለህ ጻፍ ወይ ደግሞ አልአዘሚ ብለህ ጻፍ። ይሄን አልአዘሚ ብለህ ጻፍና ፒዲኤፍ ይመጣልሃል። ብታወራውና ብታነበው በጣም አሪፍ ቁርአን ነው አልኩኝ፣ ሶሪ መጽሐፍ ነው ለማለት ያለው ነው። እሺ ጥያቄ ካላችሁ ጋይስ፣ ጥያቄ ካላችሁ ክርስቲያኖች በተለይ እናንተ ጥያቄ ካላችሁ ረበሸኝ እኮ አለ ሰውየው። ባይስ እንደዚህ ስክሮል ሳደርግ እንደዚህ ፎቶ ይመጣልኛልና ሶሪ ላያችሁት። ጥያቄ ካላችሁ ወይ ደግሞ አንድ የመጣው አንድ 2 ደቂቃ ስጡኝ ወይ ደግሞ 1 ደቂቃ ስጡኝ እመለሳለሁ።